አርግዣለሁ። ከማንም ታርግ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የጉድ ገንፎ እያደር ይፋጃል ነው የሚባለው ወይስ ምንድን ነው የሚባለው አባባሉን? ለማንኛውም ከተሳሳትኩ እናንተ አስተካክሉት ማለት ነው። አንድ ተመልካች ኮሜንት ጽፋልኝ ነበር ከትናንትና ቪዲዮ ላይ እና ምንድን ያለችው ለማየት ያብቃሽ፣ ነገ አረገዝኩ ብላ ትመጣለች እዩ ከብሩኬ ግን የግድ 9 ወር አይጠበቅም። ዲኤንኤም ማስደረግ ይቻላል፣ ማስመርመር ለማየት ያብቃሽ ብላይ ነበረ። እውነት በጣም ስማርት ልጅ ነሽ። በቃ እንዴት እንዳሰብሽው ራሱ ይኸው ዛሬ አርግዣለሁ ብላ መጣች። እሺ የ6 ወር ነው ልጁ ደግሞ ማለት ነው። ከ6 ወር በፊት መጥቶ ነበረ፣ እየተመላለሰም ነበር። በዛ ሰዓት ነው እንግዲህ ያስረገዘኝ ብሩኬ እያለች ነው የምትገኘው። ከትናንት ወዲያ ላይ ስናይሽ ግን ሆድሽ ላይ ምንም ነገር አልነበረም። ዛሬ ግን ሆድሽ ተገፍጥጦ ነው የመጣሽ። ተገፍጥጠሽ ምን እንደተቀጠቅሽበት እራሱ አላውቅም። እና የምታታልሊውን አታዬ ወይንም ደግሞ ያስረገዘሽን ሰው ፈልጊ ማለት ነው። ፈልጊ ከስንት ሰው ጋር እንደተኛሽ። አንዳንዶቹ ከብዙ ወንዶች ጋር ስለሚተኙ ማን እንዳስረገዛቸውም አያውቁም። ብቻ የሆነ ሰው ላይ መቆለል የሚፈልጉ አሉ። ወይንም ከዛ ሰው መቅረብ ሲፈልጉ ያንን ሰው ለራሳቸው ማድረግ ሲፈልጉ አርግዣለሁ የሆነ ነገር ሆኛለሁ ብለው አቤቱታ ያቀርባሉ። ግን ማንም አይሰማችሁም። በመጀመሪያ ግን ሀይሚዬ እንግዲህ ፌንት ሰርታለች። ሀይሚዬ አይዞሽ የኔ ቆንጆ፣ ነገሮች ይስተካከላሉ። አይደለም አንድ ሴት ቀርቶ ለምን 10 ሴቶች እየተደረደሩ ብሩኬ ያስረግዞኛል አይሉም? ዝም በያቸው፣ ማንንም እንዳሰሚ። ይችም በመጣችበት እግሯ ትመለሳለች። ሲቀጥል ቡራን እናውቀዋለን። ነገር ግን እኔ ጋር ቡራ ጋም ጥያቄ አለኝ። ቡራ ከ6 ወር በፊት አግኝተሃታል፣ ከዛም በኋላም ስንገናኝ ነበረ አለች። እውነት ነው ሀሰት ነው? እና ምን አድርጌያለሁ ባብሬሽ እያልክ ነበረ እና ለምንድን ነው ይችን ልጅ ማግኘት ያስፈለገው? አንተ ራሱ ለምንድን ነው የምታገኛት? ለአንተ ፍላጎት እንዳላት እያወቅህ እንደምትወድህ እያወቅ ለምንድን ነው ይች ልጅ የምታገኛት? ይሄ ለአንተ ጥያቄ ነው። በፍጹም ከተለያያችሁ፣ ፍቅረኛሞች ሆናችሁ ከተለያያችሁ፣ ሌላ ህይወት ከጀመራችሁ የበፊት ፍቅረኛችሁን ሴትም ሆናችሁ ወንዶች ማግኘት የለባችሁም። ካገኛችሁ ያለውን አሁን ላይ ያለውን የፍቅር እንትናችሁን ትዳራችሁንም ቢሆን ይበጠብጣል እንጂ ምንም የሚያመጣ ነገር የለም። ምንም ፋይዳ የለውም። ብጥብጥብጥ ነው የሚያደርጓችሁ። ልክ እንደ አሁን ይቺ እዩ የምትባለው እንደምትበጠብጠው ማለት ነው። እኔ በልጁ አላምንም። ይሄ አርግዤ ቅብርጥሶ ይሄ የአንዳንድ ሴቶች ባህሪ ነው። በነገራችን ላይ የሆነን ሰው ህይወት መበጥበጥ ሲፈልጉ ወይንም ደግሞ በእንደዚህ አይነት ነገር አታለን የራሳችን እናደርጋለን ብለው ሳያስቡ ይሄንን ድሮ የቀረ አንዳንድ ሰዎች በዚህ ሰውን አታለው ቶሎ የሚገቡ ሰዎች ስላሉ ይሄ የቀረ ነገር ነው እና የአሁኑ ትውልድ በምንም አይታለልም። እሺ አይታለልም። ሲቀጥል ቡራ ደግሞ እንደዚህ አይነት ልጅ አይደለም። አገኘሽ ማለት ከአንቺ ጋር ተኛ ማለት አይደለም። የሰው ልጅ ተገናኘ ማለት እኮ አደረ ማለት አይደለም። አርፈሽ ብትቀመጭ ይሻላል። በጣም የሚያስጠላ ነውር። ሲቀጥል አንቺ ራሱ ባለጌ ነሽ እንጂ ሳታገቢ ቤተሰብ ሳይመርቅሽ ከወንድ ጋር እየተንዘላዘሉ ማደር ወይም ማርገዝ እንደ ጥሩ ነገር አድርገሽ ነው አሁን እዚህ ጋር መጥተሽ አርግዣለሁ የምትይው። ለራስሽ ክብር የለሽም። ለራስሽ ክብር ሊኖርሽ ይገባል። እና ደግሞ እርግዝና እኮ በአንድ ቀን እንደዚህ ሆድ ቁልጭ ብሎ አይወጣም እኮ። አሁን ትናንትና ስናየት አይታችኋል። ምንም ነገር ሆዷ ውስጥ የለም እኮ። ዛሬ ጋውን ለብሳ ጭራሽ የ7 ወር እርጉዝ ሆና ነው የመጣችው። የ7 ወር እርጉዝ የማይመስል ነገር አይመስልም ሲቀጥል እንጂ። እና የልጆቹን ህይወት አትበጥብጭ እባክሽ። ተያቸው በቃ ይኑሩበት። ሽማግሌ እልካለሁ ምናምን ስትል ሳመቼ ቅብርጥሾ ምናምን እንዴ እና መቱ እኮ ነው መላክ መቱ ነው። እና ቡራም ጥፋት አለበት። ማግኘት የለበትም ይችል ልጅ ማግኘት የለበትም። ይሄ ትልቅ ስህተትህ ነው። በቃ ተሳስተሃል። እስከ ዛሬ ማግኘት አልነበረብህም። በቃ
የዛሬ 6 ወርም በመሀል ላይም ስንገናኝ ነበር እያለች ነበረ። እና መገናኘት ያለባችሁም ይህ ትምህርት ይሆንክ። አሁን ይህን ነገር በምትወጣው ነገር ትወጣዋለህ። አንተ መቼም የሰው ልጅ ይሳሳታል እኮ አይሳሳትም ማለት አንችልም። በነገራችን ላይ ወደ እውነቱ ከመጣን ሰዎች ፍጹም ናቸው ማለት አንችልም። እኔ ቡራ ጨዋ ነው የምለው፣ ግን የሰው ልጅ በብዙ ነገር ይሳሳታል። በመጠጥ ይሳሳታል። ከዚች ልጅ ጋር ተገናኝቶ ከሆነ በሆነ ነገር ልታሳስተው ትችላለች፣ አይታወቅም። ቤተሰብ እንደው ተገናኝተው በአብረው ጠጥተው በልተው ምናምን ከሆነ መጠጥ ውስጥ የሆነ ነገር አድርጋ በአብሯት እንዲተኛ እኮ ማድረግ ትችላለች። ከባድ ነው። አውቆ ሳይሆን ሳያውቅ ይሄ ነገር ተፈጥሮ ሊሆን ይችላል ማለት ነው። ብዙ ሰዎችም እንደዚህ አይነት ነገር ስለሚያጋጥማቸው አሁን አንድ ሴት ልጅ ከሆነ ወንድ ጋር መተኛት የማትፈልግ ከሆነ ያንን ሰው የማትፈልገው ከሆነ ጠርቷት ምናምን በሚወሩበት ሰዓት እየተገባበዙ ምናምን ግን በአብሮ መተኛት አትፈልግም። ምንድን ነው የሚያደርጉት? መጠጥ ውስጥ የሆነ ነገር ያደርግበታል። ያንን መጠጥ ስትጠጣው ልጅቷ ትደነዝዛለች። አልጋ ቤት ይዟት ይገባል። እንደፈለገ ያደርጋታል። ሴቶችም እንደዚህ አይነት ነገር የሚያደርጉ ሴቶች አሉ። ያንን ወንድ ለራሳቸው ማድረግ ሲፈልጉ፣ በልጅ ማሰር ሲፈልጉ ይሄንን አይነት ሁኔታ ይጠቀማሉ። እና ሰዎችን ፍጹም ናቸው ወይንም ደግሞ ሰዎች አይታለሉም ማለት አንችልም፣ እውነት ለመናገር ማለት ነው። እና ቡራ እንግዲህ አስብበት። እርግጠኛ ነኝ ይች ልጅ ለተንኮል ነው የመጣችሁ። ግን አስታውስ፣ ከዚች ልጅ ጋር በልተህ ጠጥተህ ከሆነ ድጋሚ መገናኘት እንደሌለብህ ማወቅ አለብህ። ከእንደዚህ አይነት ሰው ጋር ህይወትህን ለመበጥበጥ ከተነሳይ ሴት ጋር ማለት ነው። እድል ራሱ ስትሰጥ አንዴ ነው እድል የምትሰጠው። ደጋግመህ እድል መስጠት የለብህም። አሁን አላረገዘችም። አውቃ ነው ልትበጠብጣቸው ነው የመጣችው። እርግጠኛ ነኝ ለመበጥበጥ። ግን ሀይሚ እያሳዘነችኝ እውነት። ሀይሚ ከባድ ነው፣ ለሀይሚ ከባድ ነው እንደዚህ አይነት ነገር መቋቋሙ። አሁን ባለፈው እያስጨረሰቻት ነበር። ምንድን ነው የምትፈልጊው ምናምን ስትላት፣ በቃ እሱ ራሱ ያውቃል ራሱ ይናገር ምናምን እያለች ነበረው ማለት ነው። እና ያው እንግዲህ ዲኤንኤም እናስመረምረዋለን። እውነትም አርግዘሽ ከሆነ እናስመረምረዋለን። ምን ችግር አለ? ችግር የለውም ደግሞ ለማስመርመር ግን ስርዓት ይኖርሽ። ስርዓት ቢኖርሽ መልካም ነው። ልጆቹን አትበጥብጫቸው፣ ታያቸው። ደግሞ ማስቢበት። ምናልባት ከሌላ ወንድ አርግዘሽ ከሆነ ምናምን ከማን ጋር እንደተኛሽ አስቢበት። በደንብ ማሰብ ያስፈልገዋል። በተረፈ ውዶቼ፣ ማሮቼ እንዳትጨናነቁ። ሀይሚዬ ምንም አትሆንም። ቡራ ደግሞ ያለውን ነገር ግልጽ አድርገህ መናገር አለብህ። አዎ ተገናኝተናል እና ምን ተፈጠረ? ቅብርጥሶ ሳይሆን ግልጽ በተገናኘ ሰዓት አጠጥታስ ቢሆን ቼክ ይደረግበት። እና ለማንኛውም ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።